ሰላም ሰላም፣ ጤና ይስጥልን ውድ የአቢሲኒያ ዊዝደም አካዳሚ ቤተሰቦች፣ በዛሬው ዕለት ከባለፈው የቀጠለውን ቤተሰብን የምንገልጽበትን ፕሮናውንና ፖዚሽን ፕሮናውን በመጠቀም ቤተሰብን የምንገልጽበት አረፍተ ነገር የምንሰራበትን ሴሽን እንቀጥላለን። እዚህ ጋር ያሉት ፋሚሊዎች ቤተሰቦች በትዳር ዝምድና የምንፈጥራቸው ናቸው። ስለዚህ እነዛ እንመለከታለን። ስቴፕ ማዘር ማለት የእንጀራ እናት። አሁን ስቴፕ የምትለዋ ቃል እናት ወሳኟ እና በዚህ ላይ በጣም ትኩረት አስተዋይ የምትወስዱት ስቴፕ እያልን ያው በፊት የተማርናቸውን ቃላቶችን እያያያዝን ነው የምናወራው። ስቴፕ ማዘር የእንጀራ እናት፣ ስቴፕ ፋዘር የእንጀራ አባት፣ ስቴፕ ሰን ወንድ የእንጀራ ልጅ፣ ስቴፕ ዳውተር ሴት የእንጀራ ልጅ፣ ስቴፕ ሲስተር እህት ከሌላ አባት ወይም ከሌላ እናት የተወለደች፣ ስቴፕ ብራዘር ወንድም ከሌላ እናት ወይም ከሌላ አባት የተወለደ ማለት ያው የእንጀራ አባት ማለት ያው ያሳደገን አባታችን ሊሆን ይችላል፣ ግን በደም ከኛ ጋር ትስስር የሌለው እንደዛው እናትም በደም ትስስር የሌላት ግን ያሳደገችን ማለት ነው። ስለዚህ ይህንን እንይዛለን። አንዴ እንድገመውና አረፍተ ነገር ደግሞ እንሰራበታለን። ስቴፕ ማዘር የእንጀራ እናት፣ ስቴፕ ፋዘር የእንጀራ አባት፣ ስቴፕ ብራዘር ስቴፕ ሰን ወንድ የእንጀራ ልጅ፣ ስቴፕ ዳውተር ሴት የእንጀራ ልጅ፣ ስቴፕ ሲስተር እህት ከሌላ እናት ወይም አባት የተወለደች፣ ስቴፕ ብራዘር ወንድም ከሌላ እናት ወይም አባት የተወለደ የሚለውን እንይዛለን ማለት ነው። በዚህ እስቲ አረፍተ ነገር እንስራ። ሂ ኢዝ ማይ ስቴፕ ፋዘር። አሁን ሂ ኢዝ ማይ ስቴፕ ፋዘር ማለት የእንጀራ አባቴ ነው። ማ እሱ፣ ያው ሂ ሁሌ እናስታውሳለን። ሂ እዚህ ጋር ስትገባ እሱ የሚለውን ነው። እሱ የእንጀራ አባቴ ነው እንደዛ አንልም ብለናል። ባጭሩ የእንጀራ አባቴ ነው። ሺ ኢዝ አውር ስቴፕ ማዘር የእንጀራ እናታችን ናት። ሂ ኢዝ ማይ ስቴፕ ሰን የእንጀራ ልጄ ነው። ሂ ኢዝ ሂዝ ስቴፕ ዳውተር እርሷ የእንጀራ ልጁ ናት። ሺ ኢዝ ሂዝ ስቴፕ ዳውተር የእንጀራ ልጁ ናት። እንድገመው አንድ ጊዜ። ሂ ኢዝ ማይ ስቴፕ ፋዘር የእንጀራ አባቴ ነው። ሂ ኢዝ አውር ስቴፕ ማዘር ሺ ኢዝ አውር ስቴፕ ማዘር የእንጀራ እናታችን ናት። ሂ ኢዝ ማይ ስቴፕ ሰን የእንጀራ ልጄ ነው። ሺ ኢዝ ሂዝ ስቴፕ ዳውተር የእንጀራ ልጁ ናት አይደለ? ሂ ኢዝ ማይ ስቴፕ ፋዘር የእንጀራ አባቴ ነው። ሺ ኢዝ አውር ስቴፕ ማዘር የእንጀራ እናታችን ናት። ሂ ኢዝ ማይ ስቴፕ ሰን የእንጀራ ልጄ ነው። ሺ ኢዝ ሂዝ ስቴፕ ዳውተር የእንጀራ ልጁ ናት በማለት እንደዚህ ዘመዶቻችንን ደግሞ በስጋ የተያያዝን በስጋ ቀጥታ የማይገናኝ ሊሆን ይችላል፣ ግን ወንድምና እህት ሲሆን ያው ከእናታችን ወይም ከአባታችን ደም ስላለው በደም እንገናኛለን። ስለዚህ ይህንን ትርጉም ይሰጠናል ማለት ነው። በመቀጠል ይህንኑ እንቀጥላለን። they are our step sisters እነርሱ እህቶቻችን ናቸው ከሌላ እናት ወይም አባት የተወለዱ ማለት ነው። he is their step brother እሱ ወንድማቸው ነው። የእነሱ ከሌላ እናት ወይም አባት የተወለደ እንደዚህ ብለን እንጠቀማለን። they are our step sisters እህቶቻችን ናቸው ከሌላ እናት ወይም አባት የተወለዱ። he is their step brother ወንድማቸው ነው ከሌላ እናት ወይም አባት የተወለደ። ስለዚህ ይህንም በደንብ ያዙ። they are our step sisters እህቶቻችን ናቸው። he is their step brother ወንድማቸው ነው የሚለውን ትርጉም ይሰጠናል ማለት ነው። መቀጠል ደግሞ የሚስቶቻችን ወይም የባላችን እናት አባት ወይም ደግሞ የልጆቻችን እናት ሚስትና ባልን እንዴት እንጠቀማለን የሚለውን ደግሞ እዚህ ጋር እንመለከታለን። ፋዘር ኢንሎ የሚለው የሚስት ወይም የባል አባት፣ የሚስታችን ወይም የባላችን አባትን ፋዘር ኢንሎ እንለዋለን። ማዘር ኢንሎ ደግሞ የሚስታችን ወይም የባላችን እናት ማዘር ኢንሎ እንላለን። ያው ማዘር ነው፣ እቺ ቃል ናት የተለወጠችው። እዚህ ጋር ደግሞ ኢንሎ ቅድም ስቴፕ የሚለው እንዳለው ነው። እዚህ ጋር ደግሞ ኢንሎ የምትለዋን ቃል ያዟት። ዳውተር ኢንሎ
ሴት አማች ማለት የወንድ ልጃቸው ሚስት ማለት ነው። ሰን ኢንሎ ደግሞ ማለት ወንድ አማች፣ ያ ደግሞ የሴት ልጃቸው ባል ማለት ነው። ይህንን ይይዛሉ። ምን እንድገም አንድ ጊዜ። ፋዘር ኢንሎ የሚስት ወይም የባል አባት፣ ማዘር ኢንሎ የሚስት ወይም የባል እናት፣ ዳውተር ኢንሎ የሴት አማች፣ ሴት አማች ማለት ሴት ልጅ ናት፣ የወንድ ልጃችን ሚስት ማለት ነው። ሰን ኢንሎ ወንድ አማች ማለትም የሴት ልጃችን ባል ከሆነ ማለት ነው። ስለዚህ እዚህ ጋር ፋዘር ኢንሎ አባት ነው። ማዘር የሚለው እናትን ይገልጻል። ዳውተር ልጅ ነው፣ ያው ሴት ልጅ ነው። ሰን ደግሞ ወንድ ልጅ ነው። ስለዚህ በዚህ አይነት መልኩ ይዛል። ስለዚህ እንድገመው አንዴ። ፋዘር ኢንሎ የሚስት ወይም የባል አባት፣ ማዘር ኢንሎ የሚስት ወይም የባል እናት፣ ዳውተር ኢንሎ ሴት አማች፣ ሰን ኢንሎ ወንድ አማች በሚለው እንይዛለን። እንደነዚህም ደግሞ እስቲ የተወሰኑ አረፍተ ነገሮች ሰርተን እናሳይ። ሂ ኢዝ ማይ ፋዘር ኢንሎ የሚስቴ ወይም የባሌ አባት ናቸው። እሳቸው ያው ስለምንል ነው በአጠራራችን ናቸው ያልነው። እዚህ ጋር ያው ለማብዛት በኢትዮጵያዊ ቋንቋ ነው የገባው እንጂ በእንግሊዝኛው ግን ቀጥታ ነው የሚገባው። ሂ ኢዝ ማይ ፋዘር ኢንሎ ሲባል እርሱ የሚስቴ ወይም የባሌ አባት ነው ነው የሚሉት እነሱ። እኛ ጋር እንደዚህ ናቸው ብለን ስለምንጠቀም ነው ናቸው የከተትኩት እንጂ በእንግሊዝኛው አጠራር ግን እንደዚህ አይሆንም። ሺ ኢዝ ማይ ማዘር ኢንሎ የሚስቴ ወይም የባሌ እናት ናቸው ነው አንቱ ብለን ስለምንጠራ። በእኛ አባባል ግን ነው ነች ነው ፈረንጆቹ የሚጠቀሙት። ኢዝ ማይ ፋዘር ኢንሎ የሚስቴ ወይም የባል የሚስቴ ወይም የባሌ አባት ነው እነሱ የሚሉት። እኛ ግን በአክብሮት ስለምንጠራ ናቸው። ሺ ኢዝ ማይ ማዘር ኢንሎ የሚስቴ ወይም የባሌ እናት ናቸው በኢትዮጵያዊ ቋንቋ ሲገለጽ ማለት ነው። ሂ ኢዝ ማይ ሰን ኢንሎ የልጄ ባል ወንድ ልጅ ነው አይደለ? ሴቷን ያገባት። ስለዚህ ሂ ኢዝ ማይ ሰን ኢንሎ ብለው ነው ቤተሰቦቹ እናትየው የልጅቷ እናት ወይም አባት የሚጠሩት ማለት ነው። ሂ ኢዝ ማይ ሰን ኢንሎ ይሉታል፣ የልጄ ባል ነው። ሺ ኢዝ ዜር ዳውተር ኢንሎ የልጃችን ሚስት ናት ማለት ነው። ሚስትን ደግሞ ዳውተር ብሎ ይጠሯታል ማለት ነው። ሺ ኢዝ ዜር ዳውተር ኢንሎ የልጃችን ሚስት ናት ማታል። የልጃቸው እዚህ ጋር ልጃቸው በሚለው እናስተካክላት ይችላል። ሺ ኢዝ ዜር ዳውተር ኢንሎ የልጃቸው ሚስት ናት የሚለውን ይሰጠናል ማለት ነው። ለዚህ በዚህ መልኩ አረፍተ ነገሮችን እየሰራ ቃላቶችን በመጠቀም እያሰፋን መሄድ እንችላለን ማለት ነው።